አይምሮ ካለሽ እንደ ትልቅ ሰው አስቢ። በቃ አይምሮ የለሽም ሲጀመር። አብርሃም ተጠንቀቅ፣ ከሷ በቃ አለቀ። አብርሃም ተጠንቀቅ ከነ በቃ እሷ ልጅቷ አይምሮ የላትም። እስቲ ሰዎቹ ራሱ ሁሉም ስለሷ ነው የሚያወራው። በቃ የላትም አይምሮ የላትም። አይምሮ ቢኖራት እንደዚህ አይነት ሀሳብ አታስብም ከነ በቃ የሆነ ማይባል ወሬ እያወራች ሰው ሁሉ በቃ እንዲያምና ትፈልጋለች። ጭራሽ ቤተሰቦች ሄደሽ እዛ አትፈልጊም እንዴ? የእሱን ቤተሰብ እየበጠበጥሽ ቤተሰቦችና የምትይው በቃ አይምሮ ካለሽ ህሊና ካለሽ አሰሪ በቃ አይምሮሽን አሰሪ መጀመሪያ። አብርሃም ደግሞ በቃ እሱ አይምሮ የላትም ተዋት። አይምሮ ከሌለው ሰው ጋር አንተ ምንም በቃ አትመጥንም። ሲጀመር ሩታ ጋር ብትመለስ ይሻላል። ህሊና ያለው ሰው ጋር ብትመለስ ይሻላል። ማፋታት የለብሽም በቃ ማስማማት ሲገባሽ ጭራሽ አይምሮ እኮ ቢኖርሽ ይሄን ነገር አታስቢ ነበር። በቃ የለሽ ድንዝዝ ነሽ፣ ደነዝ ነሽ። ይሄንስ ደግሞ ሊከፋ ይችላል። ይክፋሽ፣ አይመለከተኝም። በቃ አብርሃም ደግሞ በቃ ወደ ራስ ተመለስ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ ለፈጣሪ ይመስገን፣ እናንተ በያላችሁበት ሰላማችሁ ብዙ ይበል። እንግዲህ ዛሬ ትንሽ ደባብሮኛልና ያው ትላንትና በተለቀቀው ቪዲዮ ትንሽ ይደብራል። የሚደብር ነገር ነው አብርሃም ያደረገውና ለሱ ማስጠንቀቂያ ለመስጠት ነው የመጣሁት። እንደ ትልቅ ሰው ሳይሆን በራሴ እድሜ አሁን ትዳር የያዘ ሰው ተፋቶ ምናምን ሌላ ሚስት ሲያገባ ምናምን እንደዛ ነገር ሰምቶኝ በቃ ህሊና ይወቅሳል። አንዳንዴ በጣም መጥፎ ነገር ሲሆን ደግሞ ህሊና ይወቅሳልና እሱ ለመናገር ነው የመጣሁትና ሐሳቤ ምንድነው ታውቃላችሁ? በቃ ትላንትና ጭራሽ ተሞሻሽረው ምናምን ይደብራል። በጣም ይደብራል። አብርሃም ቤተሰብን ኤፍሬም ባይዞ ይነግሩሃል። ትላንትና በጣም ነግሩሃል። በቃ አንተ ቤተሰብን ማትወዱ ከሆነ ይሄን ነገር አድርገው በቃ እኔንም ወንድምህ ታጣኛለህ ምናምን የማለት ሲቹዌሽን ላይ ነበርና ኤፍሬም በቃ ልክ ነው። አንተ ቤተሰቦችን ማትወድ ከሆነ ቤተሰብ አለኝ ብለህ ማታስብ ከሆነ ለምን ይሄን ታደርጋለህ? በቃ እንደ ትልቅ ሰው አንተ ባለትዳር ነህ፣ ልጅ ያለ በቃ አሁን ሰው ሁሉ ስላንተ ልጅ ነው የሚያወራው፣ ስላንተ ሚስት ነው የሚያወራው፣ ስላንተ ነው የሚያወራው። በቃ ለምን ይወራብሃል? በቃ የራስህን ህይወት እኮ የምትኖረው ራስህ እንጂ ሰው ምን ሊኖርብህ አይችልም። በቃ ግዴታ አንተ ማስተካከል ያለብህ ነገር ማስተካከል አለብህ እንጂ ድጋሚ ሌላ ቀሚስ ጋር መሄድ የለብህም። በቃ የኔ የራሷን ህይወት እኮ መኖር ትችላለች። በቃ አላት ብር አለኝ ምናምን ብላ ስለምታስብ በብሯ መግዛት ትችላለች። በቃ የፈለገችውን መግዛት ትችላለች። መኪና ከሆነ ከማለት መኪና መግዛት ትችላለች። ግን ሄርሜላ በህይወት እየገባች ከልጅግና ከሚስት ጋር እያፋታችን ያለችው በቃ ያ ነገር እንዳይሆን ደግሞ አንተ ወጠር ብለህ መስራት አለብህ። ገብቶሃል? በቃ ሁሉም ነገር ችለ ማለፍ አለብህ። ስለዚህ አንተ እንደ ትልቅ ሰው ካሰብክ በቃ ከትዳር ከልጆች መሆን አለብህ። ጭራሽ የኛ ልኮ ብዙ ነገር ምንም ማድረግ የለብህ። እንደ ትልቅ ሰው አስበህ ከትዳር ምናምን መፋታት የለብህም። በቃ አንተ ትልቅ ሰው ነህ። በቃ ማሰብ አለብህ። አሁን በእኛ እድሜ ያለ ሰው ሲመክር ምን ትላለህ አንተ? ምን አይነት ስሜት ይሰማሃል? ያን እንኳን ማሰብ አቅቷል። በቃ አንተ እኛን ተወኛ፣ ችግር የለም አንምከርህም፣ ምንም አንበለ። ግን በቃ አንተ ኖርማል በቃ አቋም ያለ ሰው መሆን አለብህ። ግዴታ ነው። በቃ ጋሽዬን ቢያንስ እንኳን ጋሽዬ እንኳን ያሳዝንም። ሌላው ተው፣ ጋሽዬ እንኳን አብይ አታሳዝንህ? ለአንተ ለማሳደግ ስንት ነገር መስዋዕትነት ከፍሏል። አንተም ለልጅክ እንደዛ መሆን ያለብህ። በቃ መስዋዕትነት መክፈል አለብህ ግዴታ። ይሄ እኮ ግዴታ ነው። በቃ ልጅ እስኮለክ ድረስ ሊጸጋ ነው ባይዚ። በቃ ጸጋህን ማሳደግ ያለብህ ራስህ ነህ። ሌላ ማንም ሰው መጥቶ ማንም ሄርሜላው መጣ ልጅ ማሳደግ አችልም። ሩታና አንተ ነው በቃ እየተንከባከባችሁ ልጃችሁን በስንት ሰዓት ስነ ምግባር ያለው አድርጋችሁ ማሳደግ ያለባችሁ ራሳችሁ ናችሁ እንጂ ማንም ሰው መጥቶ ልጅ ላሳደግልህ ቢል የለም። እንደምን በቃ የልጅ ጸጋ ለራስ ነው የተሰጠው። ስለዚህ በቃ አንተ ቆፍጠን ብለህ በቃ ልጅን ማሳደግ አለብህ። ሌላ እኮ ምንም ነገር አይደለም። በቃ ምንም ነገር አልጎደለብህ፣ ምንም አላጣህም ከሩታ። በቃ ፍቅር አለህ አይደለ? በቃ ፍቅርን አሳያት እንጂ ከሌላ ሴት ጋር ሄዳ ቺት እያደረግክ አይደለም ፍቅርን መግለጽ። አሁን ሄርሜላ ካንተ ጋር ስላለች ሩታ በቃ ፍቅሬን ታውቀዋለች፣ በቃ ትረዳኛለች ብለህ አስበህ ከሆነ በጣም ተሳስተሃል። በጣም በቃ አለ አይደል? አሁን ልጅህን ወልደሃል፣ በቃ ከብደሃል። አላየህም እንዴ ሆስፒታል እንዴት ምን አይነት ጭንቀት እያሳለፍክ እንደነበረ? ትዝ ይበል እስቲ። ይሄን እንኳን አታስብም? 9 ወር የተሸከመችው ልጅ አላሳደግም ብለህ እንደማለት እኮ ነው። በቃ አሁን ሌላ ሴት ጋር መሄድ ማለት ሌላ ነገር ማየት ማለት በቃ ቆፍጣን ብለህ ልጅህን ወደ ራስህ አድርገህ ማሳደግ አለብህ። ማንን በቃ በህይወታችሁ መግባት የለበትም። ይሄን ስለ ደግሞ በቃ ሌላ ነገር አስብ አይደለም። ጋሺዎች ሽማግሌዎች ምናምን መሰብሰብ እኮ አቅቶን አይደለም። እኛ ግን በቃ በእኛ እድሜ የሚሆን ነገር አይደለም። ይሄ አሁን እኛ ከአንተ ምን እንማር?
በቃ ስራ ስሩ ብለህ ሰጠን፣ አካውንት ቻናል ከፈትክልን። በቃ በዛ ምክንያት እኮ አመሰገንን። ግን የምታደርገው ነገር ተገቢ ስላልሆነ እኛም ወደ አንተ መጣንብህ። በቃ ወደ አንተ ተገለበጠን። ገብቶሃል ሀሳባችን? ሁሉም ሰው ስለ አንተ እኮ መልካም ነገር አለው ያወራል። በቃ ባይዘው አሁን ለኔ የስራ እድል ሆነልኛል፣ የስራ መንገድ ሆነልኛል። ባይዘው በዛ ምክንያት አመሰግናለሁ። ግን የምታደርገው ነገር ምንም ደስታ የሚሰጥ ነገር አይደለም። በዚህ ሰዓት እያደረክ ያለው ነገር ሩታንን የመሰለች ሚስት ለቀ፣ ልጅ የወለደችልን ሚስት ለቀ ሌላ ሴት ጋር ሄደ ምን መዝናናት ምን ማለት ነው? ጭራሽ ከሀገር እየዞራችሁ ቀለበት አድርግልኝ፣ ጭራሽ ቬሎ ለበሳችሁ። ትላንትና ሩታ ያለቀሰችውን እንባ እንኳን አያታየህም እንዴ? በአንተ ፍቅር አልተጎዳችም? ገና የዛሬ ስንት ዓመት ፍቅሯን ለመቀበል እንደዛ እንዳላለቀሳችሁ ሁለታችሁ እንዳልተለቃቀሳችሁ ዛሬ ምን ገጥሟችሁ ነው ይሄንን ፍቺ ልታረጉ ይቻላችሁ? በቃ ማን ይሁን በአንተ ምክንያት ነው ታውቃለህ። ማንም የሩታ ምክንያት ነው የሚል የለም። በቃ ኤርሜላ ደግሞ በዚሁ አጋጣሚ ያገኛ ሰው ያጠፋታል። እኔ እርግጠኛ ነኝ። እኔ ራሱ ባገኛት በቃ ማጥፋት ሳይሆን በቃ እኔ ወይ መክራታለሁ ወይ እንደ ታናሽነቴ እንደ ታላቅ እሷ እንደ ታላቅ በቃ አከብራታለሁ። በማክበርና በመከበር ላይ ደግሞ የሆነ ነገር አለ፣ የምታደርገው ተጽዕኖ ነገር አለ። በቃ በዛ ምክንያት ለመምከር እሞክራለሁ እንጂ እሷ እገላለሁ ምናምን ብዬ አልፎክርም። እንደ ሌሎቹ አልፎክርም። ለምን ማድረግ አልችልም። በቃ አላረገውም። የምትገደልልኝ ቢሆን የለ አላረገውም። ለምን የዘላለም ጸጸት ነው የሚሆንብኝ ለኔ። ያያን እንኳን አሁን እኛ ትንንሾች ልጆች እናንተ ስንመክር ምን አይነት ስሜት ይሰማችኋል እናንተ? በቃ እኛ በልጠን መገኘት ምናምን አቅቶን አይደለም። በቃ ግን የእናንተ ነገር ትንሽ ያሳስበናል። ለምን እናንተ ተስማሙ። በቃ ለእኛ ስራ ብቻ ሳይሆን በቃ ለራሳችሁ ህይወት ስትሉ ተስማሙ። ጋሽዬን ማምጣት እኮ አላቃተኝም። አሁን እኮ ብለውለት ይመጣል። ግን እነሱን ለማልፋት አልፈለግንም። እኛ በጣም ብዙ ነገር ለማድረግ ሞክረናል። ግን በቃ ይደብራል። የሚደብር ነገር ነው። እዚህ ውስጥ እነሱ መግባት የለባቸውም። ብዙ ጊዜ ጋሽዬ አዲስ አበባ ከአንድም ሶስት ጊዜ ሄዶ አስታርቋቸዋል። አሁን አስታርቅልን ብንለው ጋሽዬ ምንም ሊሰማንም አይችልም። በቃ ለምን በቃ እንደፈለገ ይሆናል። በቃ ልጅ አለው በቃ ለልጁ ብሎ እንኳን ይመለሳል በማለት ነው የሚያስበው እንጂ ኖርማል ሪል ነገር ምንም የሚያደርግ ነገር የለም። ጋሽዬ በዚህ አጋጣሚ ደግሞ አብዬንም ጋሽዬንም የፈረንጁንም አባት የቢኒም አባት ብዙ በቃ ጋሽዬን ለማስቸገረኝ አልፈለግንም እንጂ ብዙ ሰዎች እኮ አሉ፣ ሽማግሌዎች በሀገራችን ብዙ አሉ። እንደ ባህሉም እንደ ወጉ መሰረት መጀመሪያ ሽምግልና ሲላክ ቃል ይገባባል። አንፋታ ምናምን ተብሎ ይገባባል። ያ ነገር እያለ እናንተ ጭራሽ ቬሎ ለብሳችሁ ከሌላ ሚስት ጋር አንተ የሚደብር ነገር ነው። ያር ሼም ነው። በቃ በጣም ሼም ነው። መድኃኒዓለም በጣም የሚያስደብር ነገር ነው። ለአሁኑ እኮ ደስታ ሊሰጣችሁ ይችላል። በቃ ይሄ ነገር ልክ ነው ብለህ ታስብ ትችላለህ። ግን አብራን ተጠንቀቅ። በቃ ምንም አይሆንም። ለህይወት ምንም የሚጠቅም ነገር አይደለም። ምንም ዝም ብለህ ነው በቃ የአሉባልታ ወሬ እየሰማ ወደ እሷ እየሄድክ ያለው። ልጅህን አሳድገህ 9 ወር ሙሉ ተሸክማ እናት ሆናለች። እናት አንተም አባት ነህ። ሁለታችሁ ተስማምታችሁ መኖር ሲገባችሁ ጭራሽ ሌላ ሶስተኛ ወገን አስገብተህ አንተ ከሶስተኛው ጋር ተመቻችተህ የራስህን ህይወት ለመኖር ታስባለህ። ልጅ ካስወለድካት በኋላ 9 ወር ተሸክማ አሳድጋ አንተ ራሱ አሁን ልጅህ አድጎ አባቴ ማን ነው ቢላት ለሩታ ምን ይላል? ምን አይነት ስሜት ይሰማል? አንተ ራሱ ይሄ ነገር እኮ አሁን አድጎ ራሱ ልጁ ማየቱ አይቀርም። ይሄ ቪዲዮ ማየቱ አይቀርም። መቼም አያየውም አትልም። አየው ግን ለአንተ ለህይወት ራሱ ለአእምሮ ነገስ ብለህ ማሰብ አለብህ። ነገ ልጄ ላይ ይሄ ነገር ሊከሰትበት ይሁን ምናምን ብለህ ማሰብ አለብህ። ዝም ብለህ እንደመጣልህ በቃ በመጣልህ ሀሳብ በመጣልህ ነገር መሄድ የለብህም። ሄርሜላ ደግሞ በዚሁ አጋጣሚ ተጠንቀቂ። በቃ ምንም ውጪ፣ ከአብርሃም ህይወት ውጪ። ምንም አታረጊም። በቃ ከሱ ህይወት ምንም አታረጊም። ልጅ ያለው ባለትዳር ነው፣ ቤተሰቦቹ አሉት። በቃ እሱን እያወቅሽ አሁን ዘለሽ ትመጫለሽ። በቃ አሁን እና ቤላና እና ቡራ ነው ያመጡሽ። በቃ እነሱ ጋር መሄድ እኮ ትችያለሽ። አሁን 400K ሰብስክራይብ ገባ ብለሽ በኬክ አታለልሽው፣ ጊፍት ሰዓት ሰጠሽው ምናምን በቃ ዱባይ እንሄዳለን ምንም ቦታ ልትወስዱ ትችያለሽ እኮ። በቃ ልጁ ባለትዳር ነው። እሱ ከሩታ ውጪ ሌላ ማን ሊያይ አይችልም። በቃ በዚህ እኛ መደምደም አለብን። ያሳብ ምንም በቃ ምንም ማለት ምንም ያህል ብታረጊ አብርሃም የሩታ ብቻ ነው። የሩታ ብቻ ነው ቤተሰቦች። እና በቃ እኔ አንዴ ያልጩህባችሁ ቤተሰቦች ያው አላስር ስላለኝ የመጣው ዛሬ በጣም በቃ አንድ የሆነ ተቀምጠሽ ምናምን ቪዲዮ ስታዩ የሆነ አይነት ስሜት ይሰማችኋል እኮ እንደዚህ በለው ይላል ስሜቱ ራሱ ቪዲዮ ስታዩ። በቃ እኔ እንደዛ በማለት ነው እንጂ ዛሬ የመጣሁት በቃ ትንሽ
ምንም በቃ ደባብሮኛል። በእነሱ ሰምተሽኛል። ሄርሜላ ደግሞ አይምሮ ካለሽ እንደ ትልቅ ሰው አስቢ። በቃ አይምሮ የለሽም ሲጀመር። አብርሃም ተጠንቀቅ ከሷ በቃ አለቀ። አብርሃም ተጠንቀቅ ከነ በቃ እሷ ልጅቷ አይምሮ የላትም። እስቲ ሰዎቹ ራሱ ሁሉም ስለሷ ነው የሚያወራው። በቃ የላትም አይምሮ የላትም። አይምሮ ቢኖራት እንደዚህ አይነት ሀሳብ አታስብም ከነ በቃ የሆነ ማይባል ወሬ እያወራች ሰው ሁሉ በቃ እንዲያምናት ትፈልጋለች። ጭራሽ ቤተሰቦች ሄደሽ እዛ አትፈልጊም እንዴ? የእሱን ቤተሰብ እየበጠበጥሽ ቤተሰቦች ና የምትይው በቃ አይምሮ ካለሽ ህሊና ካለሽ አሰሪ በቃ አይምሮሽን አሰሪ መጀመሪያ። አብርሃም ደግሞ በቃ እሱ አይምሮ የላትም ተዋት። አይምሮ ከሌለ ሰው ጋር አንተ ምንም በቃ አትመጥንም። ሲጀመር ሩታ ጋር ብትመለስ ይሻላል። ህሊና ያለው ሰው ጋር ብትመለስ ይሻላል። ማፋታት የለብሽም በቃ ማስማማት ሲገባሽ ጭራሽ አይምሮ እኮ ቢኖርሽ ይሄን ነገር አታስቢ ነበር። በቃ የለሽ ድንዝዝ ነሽ፣ ደነዝ ነሽ። ይሄንስ ደግሞ ሊከፋ ይችላል። ይክፋሽ፣ አይመለከተኝም። በቃ አብርሃም ደግሞ በቃ ወደ ራስ ተመለስ እና ቤተሰቦች በቃ ምንም ልላችሁ አልፈልግም። በቃ እና ቤተሰቦች ይሄ ቤት ደግሞ ቀዝቅዟል። ሰብስክራይብ ያደረጋችሁ ቪዲዮውን ስታዩ ደግሞ ላይክ በማድረግ ጀምሩ። ቪዲዮውን እስከ መጨረሻው ላይ ሰብስክራይብ በማድረግ ቤተሰቡን እና ይሄን ቪዲዮ ላይ የሚያደርሰው ሰው ሊኖር ስለዚህ ሼር እያደረጋችሁ ተባበሩ። እወዳችኋለሁ። አመሰግናለሁ። ቀጣይ ቪዲዮ እስክንገናኝ ድረስ ቻው።